የቴህራን ሰማይ በድንገተኛና አስፈሪ ፍንዳታዎች ተውጧል። የከተማዋ አየር በጥቁር ጭስ ተሸፍኗል። የፍርሃትና የድንጋጤ ድምጾች በየጎዳናው ያስተጋባሉ። ከዓመታት የቃላት ጦርነት፣ የውክልና ግጭቶች እና የጥላ ውስጥ ውጥረቶች በኋላ አሁን የማይታሰብበት ነገር የተከሰተ ይመስላል። የዓለም ጂኦፖለቲካዊ ገጽታ ለዘላለም ሊቀይርና ቀጠናውን ወደማያባራ የደም መፋሰስ ሊያስገባ የሚችለው ክስተት አሁን እየተከናወነ ነው። እንደ ዘገባዎች ከሆነ እስራኤልና አሜሪካ በኢራን ዋና ከተማና በሌሎች ስትራቴጂካል ቦታዎች ላይ የጋራ የተቀናጀና እጅግ አውዳሚ የአየር ጥቃት ከፍተዋል። ይህ ተራ ወታደራዊ እርምጃ አይደለም። ይህ የመካከለኛው ምስራቅን ካርታ ዳግም ሊስል የሚችል ታላቅ ጦርነት አስጀመረ ነው። የጥቃቱ ኢላማዎች በዘፈቀደ የተመረጡ አይደሉም። የጦር አውሮፕላኖች፣ ሰው አልባ ድሮኖችና ዘመናዊ ሚሳኤሎች የቴህራን ጠንካራ የአየር መከላከያ ስርዓት ጥሰው በመግባት በኢራን ወታደራዊ የነርቭ ማዕከላት ላይ ዝናብ ሆኖ እየዘነቡ ነው። የኢራን እስላማዊ አብዮት ዘብ የጦር ሰፈሮች፣ የባለስቲክ ሚሳኤሎች ማምረቻ እና ማከማቻ ጣቢያዎች፣ የድሮን ማምረቻ ፋብሪካዎች እንዲሁም ከሁሉም በላይ የዓለም ስጋት የፈጠረው የኒውክሌር ማበልጸጊያ ጣቢያዎች የዚህ የተቀናጀ ጥቃት ቀዳሚ ኢላማ መሆናቸው በስፋት እየተነገረ ነው። አሜሪካና እስራኤል የኢራን የማጥቃትን ሆነ የመከላከል አቅም በአጭር ጊዜ ውስጥ ለማሽመድመድ ከፍተኛ የሆነ የእሳት ኃይልን እየተጠቀሙ ይገኛሉ። ይህ ክስተት ዝም ብሎ በአንድ ጀንበር የተፈጠረ አይደለም። ወደፊት ወደዚህ አስከፊ ጦርነት ያመራው መንገድ ለበርካታ 10 ዓመታት በጥርጣሬ በጥላቻና በስልታዊ ፉክክር ሲገነባ የቆየ ነው። ለእስራኤል የኢራን መንግስት ህልውና የሚያሰጋ ትልቁና ብቸኛው ጠላት ነው። የኢራን መሪዎች በተደጋጋሚ እስራኤል ከዓለም ካርታ በላይ እንደሚያጠፉ ሲዝቱ ቆይተዋል። ከዚህ ባሻገር ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የምታደርገው ጥረት ለእስራኤል ቀይ መስመር ነው። እስራኤል ኢራን የኒውክሌር ቦምብ እንዳትጠቀም ለማድረግ ማንኛውም እርምጃ ከመውሰድ ወደኋላ አትልም ስትል ለዓመታት ስታስጠነቅቅ ቆይታለች። ከዚህ ቀደም የኢራን የኒውክሌር ሳይንቲስቶች በመግደል የኒውክሌር ጣቢያዎች ላይ የሳይበር ጥቃት በመፈጸም ስታካሄድ የነበረችውን ድብቅ ጦርነት ዛሬ በይፋ ወደ ለየለት የቦምብና የሚሳኤል ጦርነት ተሸጋግሯል። የአሜሪካ በዚህ ጥቃት ውስጥ በቀጥታ መሳተፍ ደግሞ የጉዳዩ አሳሳቢነት ወደ አዲስ የዓለም አቀፍ ቀውስ ደረጃ ያሸጋግሯል። አሜሪካ በመካከለኛው ምስራቅ የረጅም ጊዜ ስትራቴጂካዊ ፍላጎቷን አላት። ከእነዚህ ውስጥ ዋነኛ የእስራኤል ደህንነት ማስጠበቅና የነዳጅ ማስተላለፊያ መስመሮችን ክፍት ማድረግ ነው። በቅርብ ወራት ውስጥ በኢራን የሚደገፉ ታጣቂዎች በኢራንና በሶሪያ በሚገኙ የአሜሪካ የጦር ሰፈሮች ላይ ተደጋጋሚ ጥቃቶችን ሲፈጽሙ ቆይተዋል። አሜሪካ ለዚህ ምላሽ በምትሰጠው ጊዜ ትክክለኛው እጅ ያለው በቴህራን መሆኑ በግልጽ ታውቅ ነበር። አሁን አሜሪካ ይህንን ከባድ እርምጃ የወሰደችበት የኢራን ተጽዕኖ በኃይል ለመገደብ፣ የእስራኤልን ጀርባ ለመጠበቅና በቀጠና ያላትን የሀያልነት የበላይነት ለማረጋገጥ ነው። የሁለቱ የዓለም ታላላቅ ወታደራዊ ኃይሎች ጥምረት በኢራን ላይ የሚያሳርፈው ጫና እጅግ ከፍተኛ ነው። ነገር ግን አንድ መዘንጋት የሌለብን ትልቅ ሀቅ አለ። ኢራን በቀላሉ የምትሸነፍ ወይም እጅ የምትሰጥ ሀገር አይደለችም። ኢራን የራሷ የሆነ እጅግ ጠንካራ ዘመናዊና ሰፊ ወታደራዊ አቅም አላት። የዚህ ጥቃት መዘዝ ከቴህራን ድንበር አልፎ መላው መካከለኛ ምስራቅን በእሳት ሊያጋልጥ ይችላል። የኢራን ወታደራዊ ስትራቴጂ የተገነባው የእሳት ቀለበት በሚለው መርህ ላይ ነው። ይህ ማለት ኢራን በዙሪያ ያሉትን ሀገራት የራሷ ጦርነት በውክልና በሚያዋጉ ታጣቂዎች ሞልታለች። ይህ ጥቃት የኢራን ቀጥተኛና የተዘዋዋሪ የበቀል እርምጃዎች እንደሚቀሰቅስ አያጠራጥርም። በመጀመሪያ ደረጃ በሊባኖስ የሚገኘውና በኢራን በሚደገፈው እጅግ ጠንካራ የሂዝቦላ ታጣቂ ቡድን በእስራኤል ላይ ሙሉ ጦርነት ሊያውጅ ይችላል። ሂዝቦላ ከ150 ሺህ በላይ ሮኬቶችና ዘመናዊ ሚሳኤሎች እንዳሏት ይገመታል። እነዚህ ሚሳኤሎች በተመሳሳይ ሰዓት ወደ እስራኤል ከተሞች ሊተኮሱ የእስራኤል ታጣቂ የአይረን ዶም የአየር መከላከያ ስርዓት እንኳን አቅም ሊያንሰው ይችላል። እስራኤል በደቡብ ከጋዛ በሰሜን ደግሞ ከሊባኖስ በሁለት ግንባር ከባድና አውዳሚ ጦርነት ውስጥ እንድትገባ ትገደዳለች። በሌላ በኩል በየመን የሚገኙ የሁስቲ አማጽያን በቀይ ባህር እና በባቢል ማደብ የባህር ወሽመጥ ላይ የሚያደርጉት ጥቃት ወደ ከፍተኛ ደረጃ ሊያሳድጉ ይችላሉ። ሁስቲዎች ቀድሞውኑም ቢሆን ከእስራኤልና ከአሜሪካ ጋር ግንኙነት አላቸው ባሏቸው መርከቦች ላይ ጥቃት ሊሰነዝሩ ይችላሉ። አሁን ግን ኢራን በቀጥታ ጥቃት ስለፈጸመችባት የሁስቲ ጥቃት የዓለምን የእንቅስቃሴ ሙሉ በሙሉ ሊያስተጓጉል ወደሚችልበት ደረጃ ሊደርስ ይችላል። በኢራቅና በሶሪያ የሚገኙ የሺው ታጣቂዎችም በዚህ በሚገኙ የአሜሪካ ጦር ሰፈሮችና ዲፕሎማሲ ተቋማት ላይ የሞት ሽረት ጥቃት ሊከፍቱ ይችላሉ። የኢራን ቀጥተኛ ምላሽም እጅግ አስፈሪ ሊሆን ይችላል። ኢራን በመካከለኛው ምስራቅ ትልቁን የባለስቲክ ሚሳኤል ክምችት የያዘች ሀገር ነች። እነዚህ ሚሳኤሎች በሺዎች የሚቆጠሩ ኪሎሜትሮችን አቋርጠው ቴልአቪቭ፣ የኢየሩሳሌም እንዲሁም በሳውዲ አረቢያ፣ በኳታር፣ በባህሬን እና በተባበሩት አረብ ኤምሬትስ የሚገኙ ግዙፍ የአሜሪካ ጦር ሰፈሮችን በከፍተኛ ትክክለኛነት መምታት ይችላሉ። የኢራን መሪዎች አንዲት ቦምብ በምድራ
በእግራችን ላይ ከወደቀች ቴልአቪቭንና ሃይፋን እናወድማለን ሲሉ የኖሩትን ዛቻ አሁን በተግባር ሊፈጸም ይችላል። ይህ የሚሆን ከሆነ ቀጠናው ከዚህ በፊት ታይቶ ወደማይታወቅበት የከተሞች መፈራረስና የንጹሃን እልቂት ያመራል። የዚህ ጦርነት የኢኮኖሚ መዘዝ ወታደራዊ ውድመት ሊያስከትል ወይም ሊበልጥ ይችላል። የዓለም የነዳጅ አቅርቦት ትልቅ ስጋት ላይ ይወድቃል። ኢራን በዓለም ላይ ከሚመረተው ነዳጅ 20 በመቶ ገደማ የሚያልፍበት የሆርሙዝ የባህር ወሽመጥ ለመዝጋት እንደምትሞክር አያጠራጥርም። ይሄ የባህር መስመር ከተዘጋ ወይም የጦርነት ቀጠና ከሆነ የነዳጅ ጫኝ መርከቦች ማለፍ አይችሉም። ወዲያውኑ የዓለም የነዳጅ ዋጋ ወደ ነበረበት ወደር ወደማይገኝለት ያሻቅባል። በአንድ በርሜል ነዳጅ $150 በላይ ሊያወጣ ይችላል የሚሉ የኢኮኖሚ ባለሙያዎች አሉ። ይሄ የነዳጅ ዋጋ ንረት መላው ዓለምን ወደ ከፍተኛ ኢኮኖሚ ቀውስ ይከተዋል። የሸቀጦች ዋጋ ይጨምራል። የትራንስፖርት ዘርፉ ይሽመደመዳል። በደሃ ሀገራት ላይ ደግሞ የረሃብና ፖለቲካ አለመረጋጋት ስጋትም ይፈጥራል። ከዚህ በላይ የዚህ ጥቃት ጂኦፖለቲካ አንድምታ እጅግ ውስብስብ ነው። ዓለም አሁን ባለችበት የተከፋፈለ የፖለቲካ ሁኔታ ሩሲያና ቻይና ይህንን በአሜሪካና በእስራኤል የተከፈተ ጥቃት ዝም ብለው አይመለከቱም። ሩሲያ ከኢራን ጋር የጠበቀ ወታደራዊ ትብብር አላት። በተለይም በዩክሬን ጦርነት ሩሲያ የኢራን ሻሂድ ድሮኖችን በስፋት ጠቀም ቆይታለች። በምላሹ ሩሲያ ለኢራን ዘመናዊ የጦር አውሮፕላኖችን እንደ ስኮይ 35 እና የአየር መከላከያ ስርዓቶችን ልታቀርብ እንደምችል ሲነገር ቆይቷል። ሩሲያ አሜሪካን በመካከለኛው ምስራቅ ጦርነት ውስጥ መዘፈቋን የራሷን የዩክሬን ጦርነት አጀንዳ ለማራመድ እንደ መልካም አጋጣሚ ልትጠቀም ትችላለች። ቻይና በበኩሏ የኢራን ትልቁ የኢኮኖሚ አጋርና የነዳጅ ገዢ ነች። በተጨማሪ ቻይና በመካከለኛው ምስራቅ ያላትን የዲፕሎማሲና የኢኮኖሚ ተጽዕኖ እያሰፋችበት ባለችበት በዚህ ወቅት የአሜሪካ እርምጃ የቻይናን ስትራቴጂ ፍላጎቶች የሚጻረን ነው። ቻይናና ሩሲያ በውድድር የጸጥታ ምክር ቤት አሜሪካንና እስራኤልን በከፍተኛ ሁኔታ ከማውገዝ ባለፈ ለኢራን ኢኮኖሚ የዲፕሎማሲ አልፎም ተርፎ የስለላ መረጃና ወታደራዊ ሎጂስቲክ ድጋፍ ሊያደርጉላት ይችላሉ። ይህ ሁኔታ ግጭቱን ከአንድ ቀጠናዊ ጦርነት አውጥቶ ታላቅ የዓለም ሀያላን ሀገራት በቀጥታም ሆነ በተዘዋዋሪ የሚፋለሙበት የሶስተኛ የዓለም ጦርነት መነሻ ሊያደርገው ይችላል የሚል ስጋት በመላው ዓለም ስጋትን ፈጥሯል። በአሁኑ ሰዓት በቴህራንና በሌሎች የኢራን ከተሞች እየደረሰ ያለው የቦምብና የሚሳኤል ድብደባ መጠን ምን ያህል እንደሆነ በትክክለኛ ወቅት ማወቅ አስቸጋሪ ቢሆንም የኢራን መንግስት ይህንን ጥቃት እንደ ህልውና አደጋ አድርጎ እንደሚቆጥረው ግልጽ ነው። የአያቶላህ አሊ ኻሜኒ መንግስት በሀገር ውስጥ ያለው የፖለቲካ ጫና እና የኢኮኖሚ ችግር ወደ ጎን በመተው መላው የኢራን ህዝብን ለጦርነት ሊያነሳ ይችላል። ታላቁ ሰይጣን ብለው የሚጠሯት አሜሪካንና ትንሿ ሰይጣን እስራኤልን ለመበቀል የብሔርተኝነትና የሃይማኖት ስሜትን በአንድነት ይቀሰቅሳሉ። የጥቃቱ ቴክኒካዊ ዝርዝሮች ስንመለከት ደግሞ እስራኤልና አሜሪካ የኤሌክትሪክ ጦርነት በከፍተኛ ደረጃ እየተጠቀሙ እንደሆነ ይገመታል። የኢራን የራዳር ስርዓቶችን የማሳወር የመገናኛ ኔትወርክን ማስተጓጎልና የኢራን ወታደራዊ እዞችን እርስ በርስ እንዳይግባቡ የማድረግ ስራ በጥቃቱ ቅድሚያ የተሰጠው እርምጃ ይሆናል። ታጣቂዎች የአሜሪካን ቢቱ ፕሪት የተባለ ድብቅ ቦምብ ጣይ አውሮፕላን ጥልቀት ያላቸውንና በኮንክሪት የተጠበቁትን የኒውክሌር ማበልጸጊያ ዋሻዎች ለማፍረግ ግዙፍ ቦምቦችን እየተጠቀሙ ሊሆን ይችላል። እስራኤል በበኩሏ F-35 የተባለውን እጅግ ዘመናዊ የጦር አውሮፕላኖች በመጠቀም የኢራንን የአየር መከላከያ በማዳከም ላይ ትገኛለች። ነገር ግን ታሪክ እንደሚያስተምረን የአየር ጥቃት ብቻውን ጦርነት አያሸንፍም ወይም አገዛዝን አይቀይርም። ይልቁንም የተጠቃውን አካል ይበልጥ እንዲያደባ፣ ጠንካራ የበቀል ስሜት እንዲያዳብርና ረዘም ላለ ጊዜ የሚቆይ የሽምቅ ውጊያ ውስጥ እንዲገባ ሊያደርገው ይችላል። አሜሪካ በኢራቅና አፍጋኒስታን ያየችውን እውነታ ይህንኑ ነው። ኢራን ስፋት ያላት ተራራማ መልክዓ ምድር ያላትና ከ80 ሚሊዮን በላይ ህዝብ ያላት ትልቅ ሀገር ናት። በኢራን ላይ የሚደረገው የምድር ጦርነት ምን ሊመስል የማይችልበት የእምነት ተግባር ነው። ስለዚህ አሜሪካና እስራኤል ይህንን ጥቃት የጀመሩት የተወሰነ ስትራቴጂ ግቦችን፣ የኒውክሌር ፕሮግራም ማዘግየት፣ የድሮን ማምረቻዎችን ማውደም ብቻ ለማሳካት ከሆነ ኢራን ያን ጥቃት ተቋቁማ ተመልሳ መገንባቷና የበቀል እርምጃ አጠናክራ መቀጠሉ አይቀሬ ነው። አሁን ዓለም ትንፋሹን ውጦ ቀጣዩን የኢራን እርምጃ እየጠበቀ ነው። በቴህራን የሚታዩ ጭስና የሚሰማ የፍንዳታ ድምጾች የአንድ ምዕራፍ ማብቂያና እጅግ አስፈሪ የጨለማ ጊዜ አጀማመር ምልክት ሊሆን ይችላል። የዲፕሎማሲ በሮች ሙሉ በሙሉ የተዘጉ ይመስላሉ። የተባበሩት መንግስታት ድርጅት በሁኔታው ላይ ምንም አይነት ተጽዕኖ ማምጣት በማይችልበት የድክመት ደረጃ ላይ ይገኛል። የመካከለኛው ምስራቅ ሰማይ በጦርነት አውሮፕላኖች፣ በድሮኖችና በሚሳኤሎች ተሞልቷል። ይህ ግጭት በድንገት ካልቆመ እና ወደ ሰላማዊ ድርድር ካልተገባ የምንኖረው ዓለም ከነገ ጀምሮ
የተለየ ይሆናል። የዓለም ኢኮኖሚ ይናወጣል። በሚሊዮኖች የሚቆጠሩ ሰዎች ይፈናቀላሉ። አዳዲስ የሽብርና የጥላቻ ኃይሎች ይፈጠራሉ። በአሜሪካና በእስራኤል የተጀመረው ይህ ጥቃት እነሱ ባሰቡት መንገድና ጊዜ ላይ ሊጠናቀቅ ይችላል። ጦርነት መጀመሩ ቀላል ነው፣ ማቆም ግን እጅግ ፈታኝ ነው። አሁን የቀረው ጥያቄ ኢራን ምን ምላሽ ትሰጣለች? የእሳት ቀለበቱ መቼና እንዴት ይለኮሳል? እና ይህ እሳት መላው የዓለም ሀያላን ሀገራትን ውጦ ከማጥፋቱ በፊት ማን ሊያስቆመው ይችላል የሚለው ነው። የቴህራን ፍንዳታዎች በዓለም ዙሪያ ያስተጋቡ ነው። መጪው ቀናት እና ሳምንታት የሰው ልጆች ታሪክ በአዲስ መልክ ሊጻፍ ይችላል። አሁን ጦርነት ጀምሯል። ማብቂያው ግን ማንም አያውቀውም።